እርግው ደረቴ ላይ ተኝተሽ ምናምን ነው ቪዲዮ ላይ የሚመልኪው። እኔ እኮ ያው እናንተ ለማስታረቅ ስለምወድሽ ነው የሚለውን ነገር አትወዳትም አታፈቅራትም አይደለም። አንቺ ስለምወድሽ ነው ስለምትወጂኝ። ልጅቱም ዛሬ መጣ ስለምትወጂው ነው እያለች ናት። ሲጀመር የታውቃለች። በአንድ ሳምንት የምትተዋወቁ ሰዎች ስላንተ ምስክርነት፣ ስላንተ ጥሩነት፣ ስላንተ መውደድ መናገር እኛን ለማሳመን ከሆነ ከሷ የበለጠ እኛ እናውቃለን። ምክንያቱም አንድ ሳምንት ብቻ ከተዋወቃችሁ። ሁለተኛ ነገር አንቺ አብሳላት የምትባይ ሴት መጀመሪያ ሴቱኝ፣ ይቅርታ ብዙ አላቅሽም። የሰው ቦይፍሬንድ ላይ የሰው ባል ላይ ተኝተሽ አንድ ሴትን አስቀንቼ ወደ ባሏ አመጣለሁ ብለሽ የምትጠብቂው ነገ ሌላ ቻንስና ሌላ ኦፖርቹኒቲ እየጠበቅሽ ያለች ሴት ነው የመሰልሽኝ ዛሬ የምታረጊው ነገር እንጂ ለማስታረቅ ወይም ደግሞ ስርዓት ይዞ በስነ ስርዓት እንዲነጋገሩ ለማድረግ አይደለም። ሲጀመር ገና ሲያናግሩሽ ከባለቤቴ ወይም ከገል ፍሬንዴ ተጣልቼ ነውና እንደዚህ አይነት ነገር እርጅኝ ሲሉሽ ይቅርታ እኔ አላረግም። ምክንያቱም በእንደዚህ አይነት ነገር ሴት ልጅ ክብር አላት። ሴት ልጅ እንደዚህ አይነት ነገር ላይ ትመለሳለች ብዬ አላስብም ብለሽ ብታስተምሪ ጥሩ ነበር። አንቺ ግን ራስሽን አርክሰሽ ነው። ምክንያቱም ይቅርታ ሌላ ነገር አርጎ አታርጎ እሱም ማንም አያይም። እንግዲህ እሷን ለማናለ እሷን ወደ እሱ ለማምጣት ነው ብለሻል። በዚህ መልኩ አይደለም። ሴትነትሽን አሳይ፣ ክብርሽን አሳይ። ሁለተኛ ነገር ባልና ሚስቶች ናቸው እነዚህ ልጆች። ከአንቺ የበለጠ እንተዋወቃለን ብሎሻል እኮ። አንቺ ስለ እሱ ጥሩነት መስካሪ፣ እሱ ጥሩ ሰው ነው ብለሽ ለሷ እሱ ጥሩ ሰውና መጥፎ ሰው እንደሆነ እሷም እኛም የምናውቀው ነገር አለ። አንቺ እዚህ ጋር መግለጽ አይጠበቅብሽም። እንደገና ደግሞ መጨረሻ ላይ እሷ ከወጣች በኋላ ልታጽናኝ ጡትሽ ላይ ማስተኛትሽ አስፈላጊ ነው ብዬ አላስብም። መጀመሪያ ራስሽን ስብስብ አድርጊው፣ ክብር ስጪ ለራስሽ። ጡትሽን መክፈትሽ አለመክፈትሽ ሳይሆን አንቺ በዚህ መልኩ አይደለም የሰው ባል የምታጽናኘው። አንተ ደግሞ ሁልጊዜ በተጣላህ ቁጥር እየሄድክ ሴት ስር የምትወሸቀው ነገር አይገባኝም። የእሷንም ይቅርታ ለማግኘት ሁልጊዜ በማስቀናትና ሌላ ሴት በማምጣት ነው ማስተካክለው የምትለው ነገር አይገባኝም። እሷ ስለምታፈቅርህ ማንም ሰው አጠገብህ እንዳይሆን ስለምትፈልግ ይሆናል። ሁሉም ሴት እንደዛ አይነት ባህሪ ይኖረዋል። ግን ይቆርጣል፣ ልብ ይቆርጣል። የምታደርገው ነገር ትክክል አይደለም። ዛሬ ራሱ ከእሷ ጋር ቆመህ አይደለም መጠበቅ የነበረብህ። ራስክ ነክ በቃ በራስክ ነገረች አይደለ? ቴንኪው ብላ መውጣት ነው ያለባት። እዛ ጋር ቆማ የእናንተን ልታስታርቅ ወይም ደግሞ ሌላ ነገር ልታደርግ አይደለም። ቪዲዮ ያህል ነገር ተቀርጾ የተላከላት ሴት ይቅርታህን ትቀበለኛለች በአንድ ቀን ብለህ ጠብቀህ ነበር እንዴ? አንተ ሳይገባት ቀርቶ ነው? ይገባታል እኮ ሃይማኖት ታደሰ ለምን እንደላካችሁ ቪዲዮን እንዴት እንደላካችሁት። ከሰው ጋር ተሰብስቤ ነው የቀረጽኩት። የቤኪ አይዲያ ነው አይደለ? እነ ቤኪ ናቸው እንግዲህ ያንተ ምስክሮች። የአይጥ ምስክር ድንቢጥ ይባላል። ስለዚህ እረፉ ይሄን ድራማ። በቃ ስራም ከሆነ አያምርም፣ ዝሙት ነው፣ ቁሻሻ ነገር ነው፣ አያስተምርም። አንተ ከእኛ ጋር እልህ ይዞሃል። እልህ ግን ራስህን ነው የሚያጠፋ። ቤተሰብህን፣ ማንነትህን፣ ፍቅርህን፣ ህይወትህን ነው የምታጣው። ሃይማኖት ታደሰ 1 ወር ይሆናል የምታለቅሰው። ከዛ በኋላ ህይወቷን ነው የምትበራው። አንተ ግን ሁልጊዜ በጣም የተበላሸ ህይወት ነው የምትኖረው። ቁምና አስተውል፣ አስብ። ሁልጊዜ ሰዎች ስለ እኔ ኔጌቲቭ ያወራሉ አይደለም። እኔ ስለ አንተ ኔጌቲቭ አላወራም። እኔ በጣም ነው ደስ የሚለኝ የእናንተ የሁለታችሁ ጥሩነት፣ ሰላምነት፣ ፍቅር ሁለታችሁንም ነው መናገር የምፈልገው። ይሄን ነገርህን አስተካክል። ሁልጊዜ ሴት ውስጥ እየተወሸክ ወይም ደግሞ የሴት ስም ጠርሰው ወይም ደግሞ ሴትን አፕርሸት ነገሮችን አስተውይ፣ ቆመሽ አስቢ። በጣም ብዙ ኳሊቲ አለሽ። ኳሊቲሽን የሚያረክስ ነገር ላይ አትገኝ። ራስሽንም አታስገምች እኛ ፊት። እኛ ለአንቺ የምንናገርልሽን አይነት ሆነሽ ተገኝ። አይደለሽም ማለት አይደለም። ሰው ነሽ። ሰው ስትሆኝ የምታጠፊው ነገር ይኖራል። ራስሽን እይ። ይቅርታ ስትባይ ይቅርታ አድርጊያለሁ፣ መነጋገር ካለብን እኔ እናንተ የምንነጋገርበት ሰዓት አለ፣ እንነጋገራለን ነው እንጂ መመነጫጨቅ፣ መማታት፣ መሰዳደብ አላስፈላጊ ነው። አላስፈላጊ ቃላቶችን አትጠቀሚ። ራስሽን ታስገምቻለሽ፣ ኳሊቲሽን ትቀንሻለሽ፣ ማንነትሽን ታወርጃለሽ። ስለምወድሽ ነው የሚለውን ነገር አትወዳትም አታፈቅራትም አይደለም። አንቺ ስለምወድሽ ነው ስለምትወጂኝ። ልጅቱም ዛሬ መጣ ስለምትወጂው ነው እያለች ናት።
ሲጀመር የታውቃለች። በአንድ ሳምንት የምትተዋወቁ ሰዎች ስላንተ ምስክርነት፣ ስላንተ ጥሩነት፣ ስላንተ መውደድ መናገር እኛን ለማሳመን ከሆነ ከሷ የበለጠ እኛ እናውቃለን። ምክንያቱም አንድ ሳምንት ብቻ ከተዋወቃችሁ። ሁለተኛ ነገር አንቺ አብሳላት የምትባይ ሴት መጀመሪያ ሴቱኝ፣ ይቅርታ ብዙ አላቅሽም። የሰው ቦይፍሬንድ ላይ የሰው ባል ላይ ተኝተሽ አንድ ሴትን አስቀንቼ ወደ ባሏ አመጣለሁ ብለሽ የምትጠብቂው ነገ ሌላ ቻንስና ሌላ ኦፖርቹኒቲ እየጠበቅሽ ያለች ሴት ነው የመሰልሽኝ ዛሬ የምታረጊው ነገር እንጂ ለማስታረቅ ወይም ደግሞ ስርዓት ይዞ በስነ ስርዓት እንዲነጋገሩ ለማድረግ አይደለም። ሲጀመር ገና ሲያናግሩሽ ከባለቤቴ ወይም ከገል ፍሬንዴ ተጣልቼ ነውና እንደዚህ አይነት ነገር እርጅኝ ሲሉሽ ይቅርታ እኔ አላረግም። ምክንያቱም በእንደዚህ አይነት ነገር ሴት ልጅ ክብር አላት። ሴት ልጅ እንደዚህ አይነት ነገር ላይ ትመለሳለች ብዬ አላስብም ብለሽ ብታስተምሪ ጥሩ ነበር። አንቺ ግን ራስሽን አርክሰሽ ነው። ምክንያቱም ይቅርታ ሌላ ነገር አርጎ አታርጎ እሱም ማንም አያይም። እንግዲህ እሷን ለማናደድ እሷን ወደ እሱ ለማምጣት ነው ብለሻል። በዚህ መልኩ አይደለም። ሴትነትሽን አሳይ፣ ክብርሽን አሳይ። ሁለተኛ ነገር ባልና ሚስቶች ናቸው እነዚህ ልጆች። ከአንቺ የበለጠ እንተዋወቃለን ብሎሻል እኮ። አንቺ ስለ እሱ ጥሩነት መስካሪ፣ እሱ ጥሩ ሰው ነው ብለሽ ለሷ እሱ ጥሩ ሰውና መጥፎ ሰው እንደሆነ እሷም እኛም የምናውቀው ነገር አለ። አንቺ እዚህ ጋር መግለጽ አይጠበቅብሽም። እንደገና ደግሞ መጨረሻ ላይ እሷ ከወጣች በኋላ ልታጽናኝ ጡትሽ ላይ ማስተኛትሽ አስፈላጊ ነው ብዬ አላስብም። መጀመሪያ ራስሽን ስብስብ አድርጊው፣ ክብር ስጪ ለራስሽ። ጡትሽን መክፈትሽ አለመክፈት ሳይሆን አንቺ በዚህ መልኩ አይደለም የሰው ባል የምታጽናኘው። አንተ ደግሞ ሁልጊዜ በተጣላህ ቁጥር እየሄድክ ሴት ስር የምትወሸቀው ነገር አይገባኝም። የእሷንም ይቅርታ ለማግኘት ሁልጊዜ በማስቀናትና ሌላ ሴት በማምጣት ነው ማስተካክለው የምትለው ነገር አይገባኝም። እሷ ስለምታፈቅርህ ማንም ሰው አጠገብህ እንዳይሆን ስለምትፈልግ ይሆናል። ሁሉም ሴት እንደዛ አይነት ባህሪ ይኖረዋል። ግን ይቆርጣል፣ ልብ ይቆርጣል። የምታደርገው ነገር ትክክል አይደለም። ዛሬ ራሱ ከእሷ ጋር ቆመህ አይደለም መጠበቅ የነበረብህ። ራስክ ነክ በቃ በራስክ ነገረች አይደለ? ቴንኪው ብላ መውጣት ነው ያለባት። እዛ ጋር ቆማ የእናንተን ልታስታርቅ ወይም ደግሞ ሌላ ነገር ልታደርግ አይደለም። ቪዲዮ ያህል ነገር ተቀርጾ የተላከላት ሴት ይቅርታህን ትቀበለኛለች በአንድ ቀን ብለህ ጠብቀህ ነበር እንዴ? አንተ ሳይገባት ቀርቶ ነው? ይገባታል እኮ ሃይማኖት ታደሰ ለምን እንደላካችሁ ቪዲዮን እንዴት እንደላካችሁት። ከሰው ጋር ተሰብስቤ ነው የቀረጽኩት። የቤኪ አይዲያ ነው አይደለ? እነ ቤኪ ናቸው እንግዲህ ያንተ ምስክሮች። የአይጥ ምስክር ድንቢጥ ይባላል። ስለዚህ እረፉ ይሄን ድራማ። በቃ ስራም ከሆነ አያምርም፣ ዝሙት ነው፣ ቁሻሻ ነገር ነው፣ አያስተምርም። አንተ ከእኛ ጋር እልህ ይዞሃል። እልህ ግን ራስህን ነው የሚያጠፋ። ቤተሰብህን፣ ማንነትህን፣ ፍቅርህን፣ ህይወትህን ነው የምታጣው። ሃይማኖት ታደሰ 1 ወር ይሆናል የምታለቅሰው። ከዛ በኋላ ህይወቷን ነው የምትበራው። አንተ ግን ሁልጊዜ በጣም የተበላሸ ህይወት ነው የምትኖረው። ቁምና አስተውል፣ አስብ። ሁልጊዜ ሰዎች ስለ እኔ ኔጌቲቭ ያወራሉ አይደለም። እኔ ስለ አንተ ኔጌቲቭ አላወራም። እኔ በጣም ነው ደስ የሚለኝ የእናንተ የሁለታችሁ ጥሩነት፣ ሰላምነት፣ ፍቅር ሁለታችሁንም ነው መናገር የምፈልገው። ይሄን ነገርህን አስተካክል። ሁልጊዜ ሴት ውስጥ እየተወሸክ ወይም ደግሞ የሴት ስም ጠርሰው ወይም ደግሞ ሴትን አፕርሸት ነገሮችን አስተውይ፣ ቆመሽ አስቢ። በጣም ብዙ ኳሊቲ አለሽ። ኳሊቲሽን የሚያረክስ ነገር ላይ አትገኝ። ራስሽንም አታስገምች እኛ ፊት። እኛ ለአንቺ የምንናገርልሽን አይነት ሆነሽ ተገኝ። አደለሽም ማለት አይደለም። ሰው ነሽ። ሰው ስትሆኝ የምታጠፊው ነገር ይኖራል። ራስሽን እይ። ይቅርታ ስትባይ ይቅርታ አድርጊያለሁ። መነጋገር ካለብን እኔ እናንተ የምንነጋገርበት ሰዓት አለ፣ እንነጋገራለን ነው እንጂ መመነጫጨቅ፣ መማታት፣ መሰዳደብ አላስፈላጊ ነው። አላስፈላጊ ቃላቶችን አትጠቀሚ። ራስሽን ታስገምቻለሽ፣ ኳሊቲሽን ትቀንሻለሽ፣ ማንነትሽን ታወርጃለሽ።